አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 5 በዚች ቀን የቁስጥንጥንያ ሊቀ ጳጳሳት አባ ጳውሎስ አረፈ። ይህም ቅዱስ ከእሱ አስቀድሞ በቁስጥንጥንያ አገር ሊቀ ጳጳሳት ለነበረው ለአባ እለእስክንድሮስ ደቀ መዝሙሩ ነው። አባ እለእስክንድሮስም በሞተ ጊዜ በእርሱ ፈንታ ይህ አባት አባ ጳውሎስ ተሾመ። በጵጵስናውም በወንበር በተቀመጠ ጊዜ የአርዮስ ወገኖች ከቁስጥንጥንያ ሀገር ከአውራጃዋም ሁሉ አውግዞ አሳደዳቸው። ንጉሥ ቆስጠንጢኖስ ከሞተ በኋላ ልጁ ሁለተኛው ቆስጠንጢኖስ በቁስጥንጥንያ አገር ላይ ነገሰ። ወንድሙ ቁርስጣም በሮሜ አገር ነገሰ። ይህ ቆስጠንጢኖስም አርዮስን ይወደዋል፣ የረከሰች ሃይማኖቱንም ያምናል። ቅዱስ አባ ጳውሎስም አርዮሳውያንን አውግዞ እንዳሳደዳቸው ሰምቶ እጅግ አዘነ። አባ ጳውሎስንም እንዲህ አለው፣ የአርዮስን ወገኖች ተዋቸው፣ አታውግዛቸው አለው። እርሱ ግን ንጉሱን አልሰማውም። ስለዚህም አባ ጳውሎስን ከቁስጥንጥንያ ሀገር አሳደደው። እንዲህም ሆነ ከእርሱ አስቀድሞ ከእስክንድርያ ሀገር አባ አትናቴዎስን አሳዶት ነበርና በሮሜ ሀገር በሊቀ ጳጳሳት በቅዱስ ዩልዮስ ዘንድ ሁለቱም ተሰበሰቡ። እርሱም በመልካም አቀባበል በፍቅር ተቀበላቸው። ወደ ንጉስም ወደ ሁለተኛው ቆስጠንጢኖስ እንዲህ ብሎ መልእክትን ጻፈላቸው። እነርሱ እውነተኞች የተማሩ አዋቂዎች፣ ሃይማኖታቸውም የቀና ነው፣ ልትቀበላቸው ልታከብራቸው የሚገባል። ሊቀ ጳጳሳቱም አባ ጳውሎስና አባ አትናቴዎስ ወደ ንጉስ ቆስጠንጢኖስ በደረሱ ጊዜ የመልእክቱን ደብዳቤ ሰጡት። አነበባትም። ከሮሜ ሊቀ ጳጳሳት ቃል የተነሳ ፈራ። ተቀብሎም በየቦታቸው በሹመታቸው ወንበር አኖራቸው። ጥቂት ቀኖች በእነርሱ ላይ ታገሰ። ከዚህም በኋላ ሁለተኛ ያሳደዳቸው። እነርሱም ወደ ሮሜ ሀገር ሊቀ ጳጳሳት ዩልዮስ ተመልሰው ንጉሱ በእርሱ ላይ ያደረገውን ሁሉ ነገሩት። ሊቀ ጳጳሳት ዩልዮስም ወደ ወንድሙ ወደ ንጉስ ቁንስጣ ይዟቸው ገብቶ ወንድሙ ቆስጠንጢኖስ በእነርሱ ላይ ያደረገውን ነገረው። ይህም ንጉስ ቁንስጣ ይቀበላቸው ዘንድ ወደ ወንድሙ መልእክትን ጻፈ። እንዲህም ብሎ አዘዘው፣ እሊህን አባቶች ካልተቀበልካቸው ከእንግዲህ በመካከላችን ፍቅር፣ አንድነት አይሆንም። ሊቀ ጳጳሳቱን እንዲሁ ሁለተኛ ደብዳቤን ጻፈ። ንጉስ ቆስጠንጢኖስም የወንድሙን የንጉስ ቁንስጣን እና የሊቀ ጳጳሳቱን መልእክት ተቀብሎ ወደ ሹመታቸው ወንበር መለሳቸው። ንጉስ ቁንስጣም በአመፀኞች እጅ ከተገደለ በኋላ ያን ጊዜ ቆስጠንጢኖስ አባ ጳውሎስን ወደ አርማንያ ሀገር አጋዘውና በዚያ ጥቂት ቀን አሰረው። ከዚህም በኋላ ከአርዮስ ወገን አንዱን በእስር ቤት በስውር አባ ጳውሎስን ይገድለው ዘንድ አዘዘው። አንዱ አርዮሳዊም በሌሊት ገብቶ አንቆ ገደለው። መላ ዕድሜውም 40 ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የከበረ ጳጳስ ኪራኮስ ከእናቱ ከሐና ጋር ሰማዕት በመሆን በከሃዲው ንጉስ በኤልያኖስ እጅ ተገደለ። ከሃዲው ንጉስም ይህን ቅዱስ ወደ አደባባይ ባቀረበው ጊዜ ሰዎች አማልክትን እንዳመልኩ የጻፈች የምትከለክል ይህቺ እጅ ትቆረጥ ዘንድ ይገባታል አለው። ኪራኮስም ልብ የሌለህ ውሻ መልካም አደረክ አለው። ኤልያኖስም ሰምቶ እርሳስ አፍልተው በአፉ ውስጥ እንዲያፈሱ ደግሞ በጋለ ብረት አልጋ ፍም በተጎዘጎዘበት ላይ እንዲያስተኙት ጨውም እንዲነሰንሱበት በመጎተትና በማገላበጥም ሆዱንና ጀርባውን በብረት በትሮች አጥንቶቹ እስቲሰበሩ እንዲደበድቡ ታዘዘ። ቅዱስ ኪራኮስም ይህን ሁሉ ታግሶ በዕብራይስጥ ቋንቋ እንዲህ ብሎ ጸለየ። ያሮክስ ለማውታ ያለክ ኢሲያር ለሜዶር ኤሎሄ አውና ያዮል ያቤል ቆራም ቤቴል አዶናይ ኤሎሄ ሙታ። ከዚህም በኋላ ፈተው በእስር ቤት እንዲያኖሩት እናቱንም ሐናን እንዲያመጧት በጠጉራም ሰቅለው 3 ሰዓት ያህል ስጋዋን እንዲሰነጣጥቁ በእሳትም እንዲያሰቃዩት አዘዘ። በእሳት ውስጥም እየጸለች ነፍሷን አሳለፈች። ከዚህም በኋላ ቅዱስ ኪራኮስን አምጥተው እባቦችን እና ፉኝቶች ካሉበት ታላቅ ጉድጓድ ውስጥ ይጨምሩት ዘንድ አዘዘ። ሲጨምሩትም ምንም የጎዳው ነገር የለም። ከወታደሮችም አንዱ ስሙ አድሞን የሚባል የክርስቶስን ማዳን አይቶ አደነቀ። ክብር ይግባውና በጌታችንም አመነ። ንጉሱንና ጣዖታቱንም ረገመ። ያን ጊዜም ራሱን በሰይፍ ቆርጡ ዘንድ ንጉስ ኤልያኖስ አዘዘ። እርሱም የኪራኮስ አምላክ ነፍሴን ይቀበላት እያለ አንገቱን አስተካክሎ ለሰይፍ ሰጠ። ምስክርነቱንም ፈጸመ።
ቅዱስ ኪራቆስም ከዘይት ጋር ዝፍት የተሞላበት ምጣድ ውስጥ እንዲጨምሩት፣ ሁለተኛ ደረቱን በጦር እንዲወጉ ታዘዘ። እንዲህም ምስክርነቱን በዕለተ ሰንበት ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ተጋዳይ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ የእልፌዎስ ልጅ የሐዋርያ ያዕቆብ መታሰቢያ ነው። ዳግመኛም የሃይድራዮስ፣ የአዋርስ፣ የሰማዕት አልድራክዎስ እና የአድሮኖስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 6 በዚች ቀን የታላቁ ነቢይና ካህን የሳሙኤል እናት ቅድስት ነቢይት ሐና አረፈች። ዘአቅረብኩ ማሕሌተ ዘኪርየ አእላፈ ለተጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈ እንተ ርእሰከ እግዚኦ ጸድቀ በረት ወቁፈ እላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አሐዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤዛቲ መካን እስከ ረጌል ቆኑስ ሕፃን ጻፎ በክርታስ ወለዛ ጻፎን ዘደረስ ወለዛ አንቦ ስተርጎመ ሳዲስ ወለሰማ ቃሎ በስነፈስ ጸሎተሙ ማርያም አረቄተ ሁሉ እንባስ ወሬ ማረን። ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ምሕረትከ ወአኮ በከመ አበሳነ አቡነ ዘበሰማያት